ስላልቻላችሁ አይደል መቻልም ሲበዛ ለካ ትሸነፋለህ እንዴ ለ10 የኔዎቹ እኮ ለ15 ቢገቡ እንደዚህ አይጫወቱ ለ15 ማለት በቃ አላለው እንጂ ከናንተ በስ እኔ ለ10 እንደዚህ ሲጫወት ቲም አላየሁ እኔ አንበርክካችኋል አላለውም ገባ ሁለቱን አግብተው አይመጣውም እኮ እኔ አሁን ዛሬ ለምን እንደተሸነፋችሁ ምንም ሪዝን የለው አረ ጦሳችሁ ቀጣይ አርሰናል ነች እንግዲህ ምን አይነት ጌም ነው ያገለው አንተ አትሌቲኮ ማድሪድ አልፏል ሚገርም ጨዋታ እኔ ለያሚን ምን እንደምን አላውቅም ማርያም ጀለስ ተናገረ ዛተ ገባ በአራተኛው ደቂቃ ቲሙን ጆሮን ይዞ ጨዋታ ውስጥ ጆሮን ይዞ ማለት ነው ጀለስ በቃ የሚሰራቸው ስራዎች የምራሩ ሰከንድ አፍ ላይ ያለው ኳስ አይታችሁታል አይደለ ኦልሞ ወደ ላይ ሰቀለው ኳስ ባርሳ ሁለተኛ ጎል ካስቆጠረ በኋላ ሬሞንታንዳ ወዝ ኦን ነገር ግን ሁሉ ጊዜ ያው እንደሚነሳው ሪስክ አድርገው ስለሆነ የሚጫወቱት ገና በመጀመሪያ ሙከራቸው አደሙላ ለኳን ባስቆጠረው ኳስ ጨዋታው ውስጥ ገቡ አትሌቲኮች ያቺ የፌራን ኳስ ተሻረች እንጂ ባርሳ ተመልሶ ነበር ከዛ በኋላ ሶርሎስ ከገባ በኋላ ደግሞ የባርሳ ተከላካዮች በየአመቱ እንደሚያረጉት የመጨረሻ ተጫዋች አሁንም የተከላካይ ሰይዘት ቀይ ካርድ አንተ ግን ምን አይነት ኳስ ነው ግሪዙና አትሌቲክን እንግዲህ ግማሽ ፍጻሜ ላይ እናያቸዋለን ማለት ነው ነገኛ ጨዋታ ይካሄዳል ፈጣሪ ከተፉል ኮፒ ሊንክ ሼር ያረጋችሁ ባርሳ በራሱ ፈንጂ ራሱን ከአውሮፓ ሻምፒዮንስ ሊግ አፈንድቶ ተሰናብቷል በአውሮፓ ሻምፒዮንስ ሊግ ግሩፕ ፍጻሜ የመልስ ጨዋታ ሜትሮፖሊታኖ ላይ የተከናወነው የአትሌቲኮ ማድሪድና የባርሴሎና ጨዋታ በባርሴሎና 2-1 አሸናፊነት የተጠናቀቀ ቢሆንም የመጀመሪያው ዙር ጨዋታ ካምፕኑ ላይ በአትሌቲኮ ማድሪድ 2-0 ባርሴሎናዎች መሸነፋቸውን ተከትሎ በድምር ውጤት አትሌቲኮ ማድሪድ ባርሴሎናን 3-2 በማሸነፍ ከሩብ ፍጻሜ አሰናብቷቸው ወደ ግማሽ ፍጻሜ መቀላቀላቸውን ማረጋገጥ ችሏል በዚህ ጨዋታ ላይ ካምባኮች ሊኖሩ ይችላሉ ተብሎ በጉጉት ሲጠበቅ እንደነበር የሚታወስ ነው ታዲያ ባርሴሎናዎችም እንግዲህ በጥቂት ደቂቃዎች ውስጥ ነበር ካምባክ መስራት ችለው የነበረው ገና አራተኛው ደቂቃ ላይ ላሚን ያማል ጎል አስቆጥሮ ባርሴሎናዎችን ቀዳሚ በማድረግ ተስፋ ሰጥቷቸው ነበር ከዛ በኋላ አራተኛው ደቂቃ ላይ ፈራን ቶሬዝ ሌላ ጎል አስቆጥሮ ካምባክ አጠናቀው ሁለት አቻ በድምር ውጤት ጨዋታ ሆኖ ነበር ነገር ግን በአንድ የካውንተር አታክ አጋጣሚ የባርሴሎናን ሃይላይን በመጠቀም አትሌቲኮ ማድሪዶች ባዴሞላ ሉክማን አማካይነት ከሎሬንቴ የተሻገረለትን ኳስ በግሩም ሁኔታ 31ኛው ደቂቃ ላይ አስቆጥሮ ጨዋታው 2-1 መጥቶ በድምር ውጤት በአትሌቲኮ ማድሪድ 3-2 መሪነት ሲቀጥል ነበር ማለት ነው ታዲያ በዚህ ጨዋታ ላይ ባርሴሎና የተቻላቸውን አቅም ቢጥሩም ነገር ግን አትሌቲኮ ማድሪዶች በመከላከሉ ረገድ አይቀመስ የነበሩ ግብ ጠባቂያቸው ሙሶ ደግሞ ግራሚ ሆኑ ኳሶችን ነበር ሲያመክንባቸው የነበረው ከዛ በተጨማሪም እንግዲህ የካውንተር አጋጣሚዎችን ለመጠቀም ሲሞክሩ ተመልክተናቸው ነበር ታዲያ በዚህም እንግዲህ የመጨረሻ ሰው ላይ 80ኛው ደቂቃ ላይ ጋርሻ ጥፋት በመስራቱ ምክንያት በቀይ ካርድ ከሜዳ ተሰናብቷል ለዛም ነው በራሱ ፈንጂ ራሱን አፈንድቶ ያልኩት ሃይላይኑ እንደተጠቀመው ሁሉ ጎል ሊቆጠርበትም ምክንያት ነበር በቀላሉ እንዲሁም ደግሞ በቀይ ካርድም እንዲጎዳ ቡድኑ ምክንያቱ ነው ነበር የመመለስ ተስፋ ቢኖርም ኦልሞስት ያጨለመች ያንን ተስፋውን ቀይ ካርድ ነበረ ጋርሻ ተመልክቶ ቡድኑን ለመጨረሻዎቹ 10 ምናምን ደቂቆች የጎዳው ማለት ነው በመጀመሪያው ዙር ጨዋታ እንደሚታወሰው ኩባርሲ በቀይ ካርድ ተሰናብቶ እንደነበር የሚታወስ ነው ለማንኛውም የነ ላሚን ያማል ምናምን ፐርፎርማንስ ግን በጣም የሚያሳዝን ነው ባርሴሎና ከውድድር ውጪ ሆኗል ስለዚህ ጨዋታም ትላላችሁ ሐሳባችሁን አጋሩኝ የፕላስ ምልክቱ መጫን አድርጉ ባርሳ ወድቋል አትሌቲኮ ማድሪድ አልፏል ይሄ ከኪዮነ ቡድን የትም አባቱ ላይ ደርስ አትሌቲኮ ማድሪድ የተባለ ጥንብ ቡድን ሁሌ አንድ አይነት ሁሌ ቀይ ካርድ እኔ ኤሪክ ጋርሲያ ላይ አልፈርድም ለምን ሶርሎዝ አመለጠው ይሄ ሶርሎዝ የተባለ ደደብ የሆነ ሰውዬ ለምንድነው ከባርሴሎና ሲጮት የሚቀነው ባለፈው ተቀይሮ አገባ ዛሬ ተቀይሮ ገብቶ ቀይ ካርድ ለባርሴሎና እንዲያገኙ አረገ የትም አባቱ ላይ ደርስ መጀመሪያ ሲመደቡ እንደፈራውት ባርሴሎናን ጥሎታል ማለት ነው ባርሴሎና ከአርሰናል ላናይ ነው ባርሴሎና የትም አባቱ አይደርስም አትሌቲኮ ማድሪድ አርሰናልን አይጥልም ነገ ነው እንደውም ስፖርቲንግ አርሰናልን ይመጣል እድል ያለው ማለት ነው አርሰናል ሊያልፍ የሚችለው ባርሴሎና ባርሴሎና ዲፌንድ ማድረግ አይችልም ግን ማጥቃት ይችላል አርሰናልን ደግሞ ካጠቃው ነው ጥሩ ይሄ ደደብ የሆነ ቡድን መቼም አርሰናልን አያልፈውም አርሰናል ነገውኑ እንዲወድቅ ብንቋጠር ነው የሚሻለው ይሄ የኔ አስተያየት ነው ማለት ነው አትሌቲኮ ማድሪድ አርሰናልን በፍጹም ጥሎ ማለፍ አይችልም ይሄ የኔ አስተያየት ነው በቃ ሁሌ 1v11 ነው አበቃ ዛሬ እንደውም ብዙ አልተጫወተም አገባ እንጂ ብዙ አልተጫወተም በቃ ለ3 ለ4 ነው የሚይዙት ኳስ ይዝ ገና ስብስብ ብሎ ነው የሚመጡት እንደዛም ሆኖ ብዙ ቻንሶችን ፈጥሯል ምን ማድረግ ይቻላል ይሄን የመሰለ ዊንገር አርሰናል እዛ ሲቀልድባቸው ላላይ ነው እዛማ ኢንካፔ ካላፊዮሪ ሳካ ለ3 ቢይዙት ራሱ እያንጠባጠበ ነበር የሚያልፋቸው ፍሊክ ደግሞ ቅያሬዎቹ ላይ ቆየ ትንሽ ቀደም ብሎ ነበር ራሽፎርድ ምናምን ማስገባባት ሌዋንዶስኪ ባርሴሎና በድምር ውጤት 4-3 ተሸንፎ ከውድድር ወጥቷል ማን ይሄንን ነገር ግን ማለት ነው ተሸንፏል ማለት አንችልም ምንድነው እንዴ
4-0 ፈርስት ሌግ ላይ እኮ አትሌቲኮ ማድሪድ አሸንፎ ነበር። አትሌቲኮ ማድሪድ ሃራምቦል የሚጫወት ቲም ነው። ዲያጎ ሲሞኔ ሃራምቦል ፋይናል ቦስ ነው እያልኩኝ ማስብ ሰውዬን፣ ይሄ ሰውዬ ግን ካለ ማለት ነው ሃራምቦል የሚባል ነገር የለም። ይሄ ካለ ሐላል ቦል ነው የሚሆነው። ምንድን ነው እንዴ? ኮርና ተሰጠው እዛ ጋር ሉክማንን እማይሆን አሰቃቂ አስተጣጠፍ አጥፎ አሲሳ ቤርናል ማን ነው? ቆይ አዳዲስ ተጫዋች ባርሴሎና ደግሞ ዝም ብሎ የሆነ ህፃናቶች ይሰበስባል እንዳለ ይችላሉ እንዳለ የሚችሉ ተጫዋቾች ገብተው አትሌቲኮ ማድሪድን መጨረሻ ላይ የምርም ሃራምቦል አደረገባቸው። በቃ ዝም ብለው ይወድቃሉ፣ ዝም ብለው ማልቀስ ጀመሩ፣ ኳስ ይጠልዛሉ። ግሪዝማን ዛሬ ባያረጅ ኖሮ ጉዳችሁ ነበር። ግሪዝማን ማርጀቱን ይጠቀማል። ይሄ ሰውዬ ግን ማለት ነው ጤነኛ አይደለም። ሊያልቅስ ሲል ጭራሽ ወደ ሌላ ምንድነው እግሩ እንዴት ነው እንደዛ የሚታዘዘው? የሰው ልጅ እጁ ራሱ እንደዛ በጣም ጤነኛ አይደለም ይልጅ። አትሌቲኮ ማድሪድ ዘንድሮ ባርሴሎናን ማለት ነው ልክ እንደዚህ እግር ብላ ነው ያለው። በቃ ቀጥታ ማለት ነው ይላችሁ ሪያል ማድሪድ በባርሳ እንደሚጨቆነው ማለት ነው። አትሌቲኮ ማድሪድ ዘንድሮ ባርሳን እየጨቆነ ነው የሚገኘው። በቃ ዘንድሮ ለነገሩ ሰከንድ ሌግ ላይ እኮ ባርሳ ያሸንፋል፣ ግን ምንም ውጤቱ መና የሆነ ውጤት ነው። ባለፈውም ኮፓ ደሬ ላይ እንደዚሁ፣ አሁንም ቻምፒዮንስ ሊግ ላይ እንደዚሁ ፈርስት ሌግ ይገረፍና ሰከንድ ሌግ ተፍተፍ ይላል፣ ያሸንፋሉ፣ ግን በቂ አይደለም። የቀይ ካርድ አባዜ ባርሴሎና ከዓመት ዓመት እኔ ማን እንደረገማቸው አላቅም፣ ማን ቃለ መሐላ እንዳስፈጸማቸው አላቅም። ቀይ ካርድ ካላዩ በቃ እኔ ደስ አይላችሁ እንዴ? ለማንኛውም ማለት ነው የዲየጎ ሲሞኔው አትሌቲኮ ማድሪድ ባርሴሎናን ጥሎ አልፏል። ታዲያ ከማን ጋር ነው የሚገናኘው አትሉም? ከማን ጋር ነው የሚጫወተው አትሉም? ትዝ አላችሁ አይደል? ይሄ ተዘጋጁ። ባርሳ እበቀልልሻለሁ፣ እኔ የምበቀልልሽ አንቺ ከርስ ያለብሽ ከርሳም የስፔን ክለብ ማለት ነው። ወያላውን ታስወግድልኛለች ከሻምፒዮንስ ሊግ ይቀባል ተስፋ አድርጌ እቋጥረልሻለሁ። አንቺ ከሌላው ብሰሽ ትገኛለሽ፣ ትሻለሽ ስትባይ ማን ነው ሻም ወያላውን የሚያስቆምልኝ? ሻውን ቆይ ማን ነው? መታገል ለፍቻለሁ ምናምን ቀይ ካርድ ወጥቶብኝ በየጨዋታው ነው ቀይ ካርድ የሚወጣብሽ። ወይ አንደኛው ለምዘጠኝ ጨዋታ ይዘሽ አትገቢም። ምን አይነት ቲም ነሽ አንቺ? ደግሞ እንዳንቺ አይነት ደግሞ አይከናናቅም፣ መከላከል ምንም አይችል። አንድ ፈላለ ሌላው ዋቴ ነው። እናውቃለን እኮ አንድ ፈላ ብቻ ነው እግሩ የሚሰራው ላይ ያማል። በቃ ሌላው ዋቴ ነው እኮ እዛ እያየን እኮ ነው። አረ በጣም ነው በቃ አሁን ወያለውን ማን እንደሚያስቆምልኝ አላውቅም። በቃ ቻምፒዮንስ ሊግ ላይ ሌላ ስራ ጨመርሽብኝ አንቺ። ያው ባርሴሎና ከአትሌቲኮ ማድሪድ ያደረጉትን ጨዋታ ባርሳ ማሸነፍ ቢችልም ነገር ግን በ2 ጎል ልዩነት ማሸነፍ አቅቶት ከውድድሩ መሰናበት ችሏል ማለት ነው። አርሰናል አሁንም እድለኛ ቲም ሆኗል። ነገ ስፖርቲንግን የሚያሸንፍ ከሆነ ባለፈው 4-0 የቀጠቀጠውን አትሌቲኮ ማድሪድን የሚያገኝ ይሆናል ማለት ነው። ዛሬ ሳልፈልግም ቢሆን ለባርሳ ስቋጥር ነበረ ቀጣይ ከአርሰናል ጋር እንዲገናኝና ባርሳ አርሰናል ሊከብደዋል ብዬ ስላሰብኩ ማለት ነው። ነገር ግን አልተሳካም፣ እርሜን ብደግፋቸው ማለት ነው። አትሌቲኮ ማድሪድ አሁንም ወደ ቀጣይ ዙር አልፏል ማለት ነው። አርሰናል ስፖርቲንግን የሚያሸንፍ ከሆነ ከአትሌቲኮ ጋር ባለፈው 4-0 አሸንፎታል። አሁን ደግሞ ምን ይሆናል? ይመቻችሁ። እሺ በመጀመሪያ ለባርሴሎና ትችላላችሁ፣ መኩራችኋል። ሊቬ ነግሬሃለሁ፣ አንፊልድ ራሱ ላይ ትገረፋለህ ብዬ ነበር። እኛ ሬሞንታዳ ምናምን አንተ ክለብን አታቆም፣ እኛ እናውቀዋለን፣ እነግራለን። ጭራሽ ሬሞንታዳ አማረ። አይ እኮ እግዚአብሔርን አንፊልድ ምናምን ድሮ ቀረ፣ የማንም መፈንጫ ነው አሁን። እንደውም ሊቨርፑል እኮ አዌ ነው አሪፍ ዘንድሮ። ቲማችሁን አታውቁትም እንዴ? ምን አይን። ለማንኛውም በደንብ ተረጋግተሻል። ካሁን በኋላ ጥግሽን ትይዣለሽ። እኛ ቻምፒዮንስ ሊግ አለንበት፣ ማንም የለም ካሁን በኋላ። አርሰናልም የትም አይደርስም እናውቃለን። ለማንኛውም ፒኤስጂ የሚገርም እንትን ያደረገው፣ ባርሳ ግን ክሬዲት ይገባዋል፣ ግን ወድቋል። ይመቻችሁ። ለማንኛውም አንፊልድ ክለብን በደንብ ወቅ ያማል ስንቴ ነው መነግር? ስንት ጊዜ ነው መነግር? አንተ ሮናልዶ አይደለህም። ስቶሪ ላይ ምናምን እዛ መግለጫ ላይ ኦራ ፋርም እያደረክ ምናምን አትግባ። ማንም አይደለህም። ማንም ሰው ሮናልዶ መሆን አይችልም። ምናምን በል ምንም አታመጣም። ሙሉ ቀን ስታጥፍ ትውላለህ። ምንም አንድ አገባ ባርሴሎና አይችልም። አትችሉም። በቃ መከላከል አትችሉም። ማን ደርሶ መልስ ቀይ ይወጣባችኋል። ሁለት ተጫዋች በሜዳችሁም ከሜዳችሁም ውጪ እንዴት በቃ አንተ አትችሉም። ማን አትችሉም። እንኳን ያለፈ አትሌቲኮ ማድሪድ ይችላል። ሃራምቦል ነግሬው ነበረ። ሰከንድ አፍ ላይ ሌቭል 8 ሃራምቦል ተጫወተባችሁ። ሌቭል 10 ቢሆን ኖሮ ጭራሽ 2 ወይ ምናምን 3-2 ተሸንፋችሁ ነበር የምትወጡት። ያማል ሰው የሚነግረን ስማ። አይኖ በጣም የሚገርም ችሎታ ያለ ተጫዋች ነገር ሮናልዶ አይደለህም።
ከጨዋታ በፊት ዝም ብለህ አትለፍልፍ። ማንም ሰው ሮናልዶ መሆን አይችልም እንዴ። በቃ ዝም በል እንዴ። ዝም ብለህ ትጮት እኮ አንተ ዝም በል እንዴ። ዝም በል ጭራሽ ማለት ነው። ጭራሽ ማለፍ ያልነበረበት ቲም ያለፈው አትሌቲኮ። እግዚአብሔርን አንተ ባርሳ እኔ በቃ የቻሉትን አድርገዋል። አሁን ማንም ጀጅ ማድረግ አይቻልም። የቻሉትን በሙሉ አድርገዋል። ያማል ብቻውን በቃ የሆነ ምን አይነት ምታጠኛ ተጫዋቹ ግን በቃ አንዳንዴ እግር ኳስ እግዚአብሔርን ሲስቱት እንደዚህ አንተ ለሜሲ የተፈቀደ ነገር ብቻ እኮ ነበር እንዲህ ያዞረ ይሰጣችኋል። እኔ ወይኔ እግዚአብሔርን ጭራሽ አሁን አርሰናልን ያስጥሏል። አሁን በአርሰናል ከወደቀ ይሄን ይብላ አትሌቲኮ እግዚአብሔርን። ባርሳ ቢያንስ ሄዱ አርሰናል የማስጣል ቻንስ በጣም ሰፊ ነበረ። አረ በስመ አብ። አረ እግር ኳስ ግን ታይ ግን ወዳጅ ላይ ጀርባ አይሰጥም፣ ለወዳጅ ጀርባ አይሰጥም። እግዚአብሔርን የእግር ኳስ ወዳጅ ባርሳ ነው። ባርሳ ላለፉት ዓመታት እግር ኳስ ጀርባዋን እየሰጠችው ነው። በጣም እድሉ ጥምም ያለ ባክ ቱ ባክ ቀይ ማለት ነው። በጣም ነው የሚያሳዝነው። ሃንሲ ፍሊክ በጣም ነው የሚያሳዝነው። እኔ ሃንሲ ፍሊክ በጣም በቃ እኔ እግዚአብሔርን በጣም ከአቅሜ በላይ ነው ማለት ኤሪክ ጋርሺያ፣ ፌራን ቶሬዝ፣ ጄራርዶ ማርቲን ማለት የባርሳ ደጋፊ አይናቸውን ሊያያቸው የማይፈልጋቸው በጣም የወረዱ ተጫዋቾችን ከየት አምጥቶ ምን አይነት ቲም ሰርቶ እንዳሳየን ስታዩ በጣም ሊደነቅ ይገባል። ባርሳ ቤት ለመጫወት የሆነ አይነት ዲኤንኤ የባርሳ ዲኤንኤ ያስፈልጋል። ራሽፎርድ ደግሞ ዲኤንኤው ያህያ ነው። እንኳን ባርሳ ቤት የትኛውን ቤት ላየው ራሱ አልፈልግም። በጣም ልክ ያልሆነ ተጫዋች ነው። ትንሽ እኔ እንደው ሃንሲ ፍሊክን መተቸት እፈራለሁ እግዚአብሔርን። ትንሽ ቅር ያለኝ ነገር ሁለት ጨዋታ እንድትቆጣጠር የሚረዱህን ፌራን ቶሬዝ እና ፌርሚን ሎፔዝን አስወጥተ ዳይሬክት ተጫዋቾችን ራሽፎርድ እና ሌዋንዶስኪን በአንድ ጊዜ ማስገባት ትንሽ ጨዋታው እንዳትቆጣጠረው ወይ ደግሞ ለአትሌቲኮ አሳልፎ መስጠት ነው እና ያየነውም እንደዛ ነበር። አትሊስት ፍራንኪ ዲዮንግ ቀደም ብሎ መግባት ነበረበት። እነዚህ ተጫዋቾች መግባት ከነበረባቸው ራሽፎርድ ምንም አይሰራም። ሩኒ ባለቀ ሰዓት ገብቶ ከራሽፎርድ የበለጠ ፐርፎርም አድርጓል። በጣም ያስቆጫል። በቃ በየአመቱ ወይ ቀይ ነው ወይ ኢንዲቪጁዋል ኢረር ነው። የሚቀጥለው አመት ባርሳ መቀነቱንም ፈቶ ቢሆን አንድ ወርልድ ክላስ ስትራይከር እና አንድ ሴንተር ባክ አስፈረመ። በጣም በቃ ልዩ የሆነ ቲም ማሳየት ይችላል ብዬ አስባለሁ። ተስፋው እኮ ነው ገና 4ኛ ደቂቃ ላይ አግብቶ ተስፋ ስለሰጠ ነው እንጂ ጨዋታው ከባድ ሊሆን እንደሚችል ግልጽ ነበር። ኮፒ ሊንክ ሪፖስት ያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ የቁጥር መጉደል በአቅምም በሞራልም ነው ዜሮ የሚያደርግ ማለት ነው። የባርሴሎና ተጫዋቾች በድጋሚ የልጅ ስራ ማለት ነው። ሞሊና አሁን መጨረሻ ላይ ያባከነውን ኳስ ተመልክታችኋላ። ልክ እንደዛ የመሆን እድል ነበረው። በእርግጥ ያኛው አጥቂ ነው፣ ጨራሽ አጥቂ ነው፣ ግን ደግሞ እየተመራ ነው። እንደዚህ አይነት ስህተት አይሰራም። የመጨረሻ ሰው ነው ቀይ ካርድ እንደሚያሰጥ ታውቃለህ። ደባሪ ፋውል በድጋሚ ዛሬም ማለት ነው። ባርሴሎና በቀይ ካርድ የግለቷ ታይም፣ በነገራችን ላይ በጣም የግለቷ ታይም ባርሴሎና ጎል የማስቆጠር ቻንስ በደንብ ነበር ማለት በደንብ ነው። አትሌቲኮ በ10 ተጫዋች እንኳን እንዴት እንዳፈገፈጉ ተመልክታችኋል። እየመሩ ነው። ያቺ ታይም ላይ የላሚን ያማል ተሰጦ በደንብ ትሰራ ነበር። በጣም ትልቅ ስህተት ነው የሰራችሁት ዛሬ፣ የልጅ ስህተት ማለት ነው። በጣም አዝናለሁ። እኔ በግሌ እግዚአብሔርን ባርሳ እንዲያልፍ ነበር የፈለኩት፣ የማድሪድን ማሊያ ለብሼ ማለት ነው። ለማንኛውም ይመቻችሁ።